بسم الله الرحمن الرحيم أحمدك ربي حمد شاكرين وأسلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن أقول بسم الله الرحمن الرحيم وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته رئيساتين أبى واستكبر يميلي هنا أبى انبياله واستكبر كرام እንቢያለ ኮራም ይላል ርዕሳችን። ሱረቱል በቀራ ማዕራፍ 2 ቁጥር 34 ላይ ያለ ቃል ነው የጠቀስኩትኝ። አባ ወስተክበር ጌታችን አላህ ሱረቱል በቀራ ላይ ወኢዝ ቁልና እንዲህ ባለን ጊዜ የሆነውን አስታውስ ይላል። ወኢዝ ቁልና እኛ እንዲህ ባለን ጊዜ የተከለም ቢሲፈት ሱልጣን ማሊከል ሙሉክ له ملك السماوات والأرض يحيي ويميت وهو على كل شيء قدير ንግስና የእርሱ የሆነ በሰማይም በምድርም ሕያው የሚያደርግ የሚገድል በሁሉ ነገር ላይ ቻይ የሆነ ጌታ ሱረቱል በቀራ ላይ ወኢዝ ቁልና ኑነ ለዐዘማ በእኛነት አላህ ራሱን በማላቅ እንዲህ ባልን ጊዜ የሆነውን አስታውስ ይላል። ምን ባልን ጊዜ? ወኢዝ ቁልና ሊልመላኢከቲ ለመላእክት እንዲህ ባልናቸው ጊዜ ሊጀሚዕል መላኢካ ቁጥራቸውን እርሱ ብቻ የሚያውቅ ኢንፋይናይት ነምበርስ ኦፍ ኤንጅልስ ቁጥራቸው ይህ ነው ተብሎ የማይገለጥ ለመላእክት እንዲህ ባልኳቸው ጊዜ ሆኖን አስታውስ ይላል አላህ። ምን? እስጁዱ ሊአደም ለአደም አለይሂ ሰላም ለክብሩ ስገዱለት ባልን ጊዜ ፈሰጀዱ the entire legions of angels መላእክት ባልጠቃላይ እልፍ አእላፍት የሆኑ መላእክቶች ለአደም አለይሂ ሰላም ለክብሩ የጌታን ትእዛዝ ተከትለው ሰገዱ ፈሰጀዱ ኢላ ኢብሊስ ሲቀር አባ ኢብሊስ ከመላእክቱ ጋር ሆኖ ሳለ ለምንድነው ያልሰገደው የሚል ጥያቄ በአእምሯችን ከተነሳ አባ the reason ምክንያቱ ይላል አላህ እምቢ አለ። ማንን ነው እምቢ ያለው? አላህን። አባ ማለት is to refuse something, to refuse an instruction ትእዛዝን እምቢ ማለት ነው። ግን አባ ትእዛዝን እምቢ ማለት ብቻ አይደለም። الرفض مع العناد እምቢ ማለት ከጥጋብ ጋር ከማናለብኝነት ስሜት የመነጨ ከኃይለኝነት ጋር የተቀላቀለ እንቢታ አባ ይባላል። እምቢ አለ። የእንቢታው ሩት ኮዝ ምንድነው ብለን ስንፈልገው ምክንያቱ ስሩ ወስተክበር ይላል። ኮራም ይላል። ወስተክበር بمعنى طلب الاستكبار لنفسه حاسب نفسه أنه هو الكبير ራሱን ትልቅ አድርጎ አሰበ። ራሱን ከአደም አለይሂ ሰላም አነጻጽሮ ኢስቲክባር ውስጥ ገባ። ራሱን ትልቅ አድርጎ አሰበ፣ ኮራም። ወካነ ሚነል ካፊሪን በአላህ ዕውቀት ኢብሊስ ከጥንት ጀምሮ ካፊር ነበር። በአላህ ዕውቀት ስር ኢብሊስ ወካነ ሚነል ካፊሪን። ኢንሻአላህ ሱረቱል በቀራን ነው የምንቃኘው። የዘንድሮ የረመዳን ተከታታይ ፕሮግራማችን የአባታችንን የአደም አለይሂ ሰላምን ታሪክ በጥልቀት እንቃኛለን። ርዕሴ አባ ወስተክበር እምቢ ያለ ኮራም ያልኩትኝ የኢብሊስ ሁኔታን አላህ ሲገልጸው አባ ወስተክበር የሚለው በጣም ውስጤን ስለሚነካኝ ነው። አስተውሉ። አባ እምቢ ያለው አላህን ነው። ወስተክበር የኮራው ከአላህ ትእዛዝ ነው። እና ህይወት ለካ ሱብሃንአላህ ሁለት መንገድ ብቻ ነው ያላት። ርዕሴን አባ ወስተክበር ያልኩበት ሚስጥሩን ልንገራችሁ።
ህይወት ሁለት መንገድ አላት። አንደኛው መንገድ የኢብሊስ መንገድ ነው። አባ ወስተክበር ነው፣ እምቢ ማለት በኩራት መወጠር። ሁለተኛው መንገድ የአደም አለይሂ ሰላም መንገድ ነው። ይህ የአደም አለይሂ ሰላም መንገድ የአባ ወስተክበር ተቃራኒ ነው። አባ ኢብሊስ፣ አደም አለይሂ ሰላም ግን እሺ ነው ያለው። ለዛ ነው ሱረቱል በቀራ ውስጥ ሰሚዕና ወአጣዕና የሚል ነገር የምናገኘው። ሱረቱል በቀራ መጨረሻው አካባቢ ላይ አመነ ረሱል 285ኛው ላይ ሰሚዕና ወአጣዕና አማኞች ሰምተናል ታዘናል ነው አይደል? ሱረቱል በቀራ ውስጥ በኒ እስራኤሎችን ሲገልጻቸው አላህ ወቃሉ ሰሚዕና ሰምተናል ወዐሰይና አምፀናል። የኢብሊስን ባህሪ ነው። አደም አለይሂ ሰላም ግን የሚገርም ማንነት ነው ያለው። ኢብሊስ አባ፣ አደም ግን እሺ ነው ያለው። ከጀነት ውጣ ሲባል እሺ ነው ያለው። ምክንያት አልደረደረም። ለምን እኔን የሚያሳስተኝ ዛፍን በጀነት አኖርክ? ወስወሳ አክሰስ ያለው ሸይጣን በእኔ ላይ ለምን አክሰስ እንዲኖረው አደረግከው አላለም። አጥፍታል፣ ከጀነት ውጣ አለው። እሺ ነው ያለው። ምድር ትወርዳለን ያለው እሺ ነው ያለው። ቢላህ አለይኩም ከጀነት ምድር መምጣት ማለት አስበዋል። ዛሬኛ በምንኖርበት ህይወት ውስጥ በጣም ከባድ ህይወት ምን እንደሆነ ታውቃላችሁ? ከባድ ህይወት አግኝቶ ማጣት ነው። አግኝቶ ማጣት በጣም ከባድ ነገር ነው። አላህ ሁላችንን የሚጠብቀን። አግኝተው ያጡትን አላህ በኸይር ደግሞ ይተካላቸው። አግኝቶ ማጣት በጣም ክፉ ነገር ነው። እኛ በዱንያ አግኝቶ ማጣት ክፉ ነው ካልን ከጀነት ምድር መምጣት አስበዋል። እና እሺ ነው ያለው አደም። the ultimate form of submission የታዛዥነት የመጨረሻ ጥጉ ነው። ወስተክበር ይላል አይደል? ኢብሊስ ራሱን ትልቅ አድርጎ ነው ያሰበው። የአደም አለይሂ ሰላም ማንነት ራስን ማስተናነስ ነው፣ ዝቅ ማለት ነው። እና ህይወት ከዚህ ውጪ ሌላ የለውም። አባ ወስተክበር እምቢ ብሎ የኮራ ከአላህ መንገድ ይወጣል። እሺ ብሎ የተናነሰ አደማዊ ማንነትን ይላበሳል። አላህ ለሚፈልገው ላዘጋጀው ጀና ብቁ ይሆናል። አላህ ሁላችንንም እሺ የምንል ያደርገን። ሁላችንም ዝቅ ብለን የምንተናነስ የአባታችንን የአደም አለይሂ ሰላምን ማንነት የምንላበስ ያደርገን። የዘንድሮ ረመዳን አደም አለይሂ ሰላምን ነው በጥልቀት የምንቃኘው። we are different። እኛ ምድር ላይ ያለን ሰዎች የተለያየን። ፊዚካሊ በአካል እንለያያለን፣ የአካል ቅርጻችን ይለያያል። ኢንተሌክቹዋሊ we are different። በአስተሳሰብ እንለያያለን፣ የአስተሳሰብ መጠናችን ይለያያል። የኢኮኖሚ ኑሯችን የተለያየ ነው፣ በኢኮኖሚ ደረጃችን የተለያየ ነው። ካልቸራሊ በባህል ደረጃ ስንሄድ የተለያየ አይነት ካልቸር፣ የተለያየ አይነት ባህል አለን። ኤትኒካሊ ብሔራችን ዘራችንን ስናይ በዘር በብሔር በቋንቋ እንለያያለን። በሃይማኖት ሰዎች ይለያያሉ፣ በቆዳ ቀለማቸው ሰዎች ይለያያሉ። ነገር ግን there is one huge and strong bond። የሰው ልጆችን የሚያስተሳሰር አንድ ትልቅ ገመድ አለ። ይህ ገመድ የሰው ልጆችን አንድ የሚያደርግ it's our origin፣ ምንጫችን ነው። አሳስ ምንጫችን፣ መነሻችን፣ ጅማሬያችን አባታችን አደም ነው አለይሂ ሰላም። ሁላችንም የአባታችን የአደም አለይሂ ሰላም ልጆች ነን። እኔ በዚህ ረመዳን በመጀመሪያው የረመዳን ቀን አቁሉ ለኩም ቡሽራ ለኩም እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁም የምታደምጡኝ በአጠቃላይ የሰው ዘር በአጠቃላይ የሆነ ይህንን መልእክት የሚሰማ እንኳን ደስ አላችሁ ማለት እወዳለሁ። ለምኑ ካላችሁኝ ኮንግራቹሌሽን፣ እንኳን ደስ አላችሁ መብሩክ እንብላችሁ። እኛ የአደም አለይሂ ሰላም ልጆች ስለሆነ አባታችን አደም አለይሂ ሰላም ስለሆነ ኩራት ይሰማኛል። ኩራት ሊሰማን ይገባል። ወዳጆቼ አለመታደል ሆኖ ብዙዎቻችን ከአደም አለይሂ ሰላም ጋር ያለን ግንኙነት በጣም የላላ ነው። አይታችኋል፣ ቁርአን ውስጥ ከብዙ ነቢያቶች ጋር ግንኙነት አለን። ስለ ሙሳ፣ ስለ ዒሳ፣ ስለ ኑህ አለይሂ ሰላም፣ ስለ መልእክተኛችን አለይሂ ሰላቱ ወሰላም። ግን ብዙዎቻችን ማለት ይቻላል አደም አለይሂ ሰላም ጋር የጠበቀ ግንኙነት የለንም። እንደውም ብዙዎቻችን አደምን የምናስበው he is a historical figure። አደም ታሪካዊ ፊገር ነው ማለት በቃ በታሪክ የነበረ የመጀመሪያው ሰው ነው።
ነገር ግን ቁርአንን አይታችሁ ከሆነ አደም አለይሂ ሰላምን ወደኛ የሚያቀርብበት መንገድ አባትና ልጆች ሊኖራቸው የሚገባው ግንኙነት ነው። አባትና ልጆች ልዩ የሆነ በአባትና በልጅ መካከል በፍቅር ላይ የተሳሰረ የፍቅር ገመድ ነው የሚያስተሳስራቸው። there is a special bond። እኛ ከአደም አለይሂ ሰላም ጋር በፍቅር ቁርኝነት ሊኖረን ይገባል። እኔ ልጠይቃችሁ ከእናንተ ውስጥ አባታችንን አደም አለይሂ ሰላምን አስቦ ታሪኩን በአእምሮ አውስቶ በልቡ አስተንትኖ አደም አለይሂ ሰላም ናፍቆት ያለቀሰው ሰው አለ ከእናንተ? አንተ አደም አለይሂ ሰላም ናፍቆ አልቅሰህ ታውቃለህ? አባትህ ናፍቆ አልቅሰህ ታውቃለህ? የእውነት ሲሪየስሊ በጣም ወሳኝ ጥያቄ ይመስለኛል። እኔ ግን አደም አለይሂ ሰላም ናፍቆ ልናለቅስ ይገባል ብዬ አስባለሁ። አደም አለይሂ ሰላም አደምን ማወቅ መሰረታዊ ነገር ነው። እውነቴን ነው የምነግራችሁ። አደምን ማወቅ መሰረታዊ ነገር ነው። ለዚህ አንድ ነገር ላንሳላችሁ። ቁርአን ውስጥ ሱረቱል በቀራ ላይ አላህ in the last revelation በመጨረሻው መለኮታዊ መገለጥ ቁርአን የጌታችን የአላህ የመጨረሻው መለኮታዊ መገለጥ ነው። it's the last revelation በመጨረሻው መለኮታዊ መገለጥ ውስጥ በቁርአን ውስጥ the first story የመጀመሪያ ታሪክ ያደረገው አላህ የአደምን አለይሂ ሰላም ቁርአን ውስጥ ከሚነል ቀሰስ መውጁድ አሚን ከሚነል ቀሰስ ስንትና ስንት ቀሰሶች ነው ያሉት። የቤተ እስራኤላውያን ታሪክ፣ የኢብራሂም፣ የኢሳ፣ የሙሳ በርካታ ነቢያቶች ታሪኮች አሉ። የቀደምት በርካታ ህዝቦች ትውልዶች ታሪኮች አሉ። ነገር ግን ቁርአን ውስጥ አዩ ኢንሳን አው ሚነል ጂኒ ሰውም ይሁን ጅን እኔ ከቁርአን ታሪክ እፈልጋለሁ። ቁርአንን ከፍቶ ከቁርአን ታሪክ እፈልጋለሁ። ቁርአን ለኔ የሚሰጠኝ ታሪክ ምንድነው? it's historical narrative divine narrative ታሪካዊ መለኮታዊ የሆነ ትርክት እፈልጋለሁ ካለ የመጀመሪያ ለሰውም ለጂንም የሚያስተዋውቀው እኮ አላህ አደምን ነው። ቁርአን كما تعرفون سورة الفاتحة مكفجاية سورة بعد سورة الفاتحة تأتي سورة البقرة المتمتعة سورة البقرة ላይ አንድ ሰው ፋቲሃን ቀርቶ ከጨረሰ በኋላ ከዛ በትርጉምም ይሁን በአረበኛ ቋንቋም ይሁን በትርጉምም ይሁን ቁርአንን ከፍቶ ሲያነብ ልክ 30ኛው አያ ሱረቱል በቀራ ላይ ሲገባ ወይም ሲመጣ ታሪክ ይጀምራል። يقول الله تبارك وتعالى وإذ قال ربك للملائكة إني جاعل في الأرض خليفة يا رسول الله صلوات ربي وسلامه عليه واذكر لقومك ለህዝቦች አውሳላቸው ለሰው ልጆች ንገራቸው አስታውሳቸው ምን وإذ قال ربك ያንተ ጌታ እንዲህ ባለ ጊዜ ኢኒ ጃኢል መላኢከቲ ለመላእክቶች ባጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በምድር ላይ ኸሊፋን አደርጋለሁ ብሎ አደም ሳይፈጠር የአደም አለይሂ ሰላም ልጆች ሳይገኙ በፊት አላህ አደምንና አለይሂ ሰላም ልጆቹን እኔና እናንተን ለመላእክት አስተዋወቃቸው። ይሄንን amazing story ever in the history of humanity በሰው ልጅ ታሪክ ውስጥ አስደናቂ የሆነውን ይህንን ታሪክ ለሰው ልጆች ያውሳላቸው ብሎ ቁርአን ውስጥ the first story ነው ያደረገው። የመጀመሪያው ታሪካችን የሚጀምረው እኛ በሰማይ ነው። በነገራችን ላይ ወደፊት እዚህ አያ ላይ ስንመጣ በጣም በጥልቀት አብራራላችኋለሁ። ሰው ሳይኖር እንዴት ታሪክ ይኖረዋል? ቆይ ሰው ሳይኖር ታሪክ እንዴት ይኖረዋል? እኔና እናንተ አያት ቅድሚያቶቻችን ብለን ታሪክ የምናወራው ስለነበሩ እኮ ነው፣ ስላለፉ ነው። እኔና እናንተ ሳንገኝ አደም አለይሂ ሰላም ሳይፈጠር ገና በአላህ ሐሳብ ውስጥ ሳለን ታሪክ አለን። እኛ ታሪካችን ምንድነው? they are on the way to come እየመጡ ነው። አንተ እኮ ነህ እየመጣህ ነው። ኻሊድ እየመጣህ ነው። አደም አለይሂ ሰላምና ልጆቹ እየመጡ ነው። መላእክት በሙሉ ነው የሰማው። አጂብ ነው። አያው ጋር ስንደርስ እንነጋገራለን። ለማንኛውም قالوا تجعل فيها من يفسد فيها እያለ ይቀጥላል። የመጀመሪያው የቁርአን ታሪክ ምንድነው? የአባታችን የአደም አለይሂ ሰላም ታሪክ ነው። ቁርአን ለምንድነው የአደም አለይሂ ሰላምን ታሪክ የመጀመሪያ ታሪክ ያደረገው?
የአደም አለይሂ ሰላም ታሪክ ቁርአን ውስጥ 7 ቦታ ነው ያለው። ሱረቱል በቀራ የመጀመሪያው፣ ከዛ ሱረቱል አዕራፍ ምዕራፍ 7፣ ከዛ ሱረቱል ሂጅር ምዕራፍ 15፣ ከዛ ሱረቱል ኢስራ ምዕራፍ 17፣ ሱረቱ ካፍ ምዕራፍ 18፣ ሱረቱል ጣሃ ምዕራፍ 20፣ ሱረቱ ሷድ ምዕራፍ 38። 7 ቦታዎች ላይ ነው የአደም አለይሂ ሰላም ታሪክ ቁርአን ውስጥ የተጠቀሰው። እኔና እናንተ አላህ በረካ ካደረገልን ኢንሻአላህ ሱረቱል በቀራ ውስጥ ከቁጥር 30 እስከ 39 የተጠቀሱ አያቶችን እንዲሁም ሱረቱል አዕራፍ ላይ ዲቴል የአደም አለይሂ ሰላም ታሪክ የተጠቀሰው ሱረቱል አዕራፍ ላይ ነው። ሱረቱል በቀራና ሱረቱል አዕራፍን አላህ ጊዜያችንን ባርኮልን ስለ አደም አለይሂ ሰላም ወሩን ሙሉ የምናየው ነው። ቢያንስ ካሁኑ ልንገራችሁ 15 ሰዓት እናወራለን ስለ አደም። የእውነት ግን እናንተ 15 ሰዓት የሚወራ ነገር አለው አደም ብላችሁ ታስባላችሁ? አለው። በትንሹ 15 ሰዓት እንነጋገራለን። ለማንኛውም አንድ ጥያቄ ልጠይቃችሁ ቢላ አለይኩም። ሰውም ጂኒም ቁርአን ሊቀራ ቢመጣ ቢያነሳ የመጀመሪያው ስቶሪ የማን ስቶሪ ነው ብያለሁ? የአደም አለይሂ ሰላም ስቶሪ፣ የአደም አለይሂ ሰላም ታሪክ። መልካም። ለምን ይመስላችኋል አላህ የአደም አለይሂ ሰላምን ታሪክ የቁርአን የመጀመሪያው ታሪክ ያደረገው? ለምንድን ነው? ለምን የኢብራሂም አይሆንም? ለምን የሙሳ አይሆንም? ሙሳ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ያዕቆብ አለይሂ ሰላም፣ ዩሱፍ አለይሂ ሰላም። ለምን ሊማዛ ረቡና ጀለ ወዐላ ጀዐለ ቅሰት አደም አለይሂ ሰላም የመጀመሪያው ቅሳ ያደረገበት ቁርአን ውስጥ ለምንድን ነው? በትንሹ 5 ምክንያቶች እነግራቸዋለሁ። በትንሹ የመጀመሪያው አላህ ሱረቱል በቀራ ላይ የቁርአን የመጀመሪያው ታሪክ የአባታችንን የአደም አለይሂ ሰላም ታሪክ ያደረገበት ምክንያት Allah is introducing us our origin። አላህ ለሰው ዘር በአጠቃላይ ቁርአንን ለሚቀራ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ለሰው ዘር በአጠቃላይ ምንጫቸውን እያስተዋወቃቸው አንተ ሱረቱል በቀራ ላይ መጥተህ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን ወዐለመ አደም አልአስማአ ኩለሃ። እነዚህን አያቶች ስትቀራ አላህ ምንጭህን እያስተዋወቀ ነው፣ ያንቺን ጅማሮሽን እያስተዋወቀ ነው። ታውቃላችሁ ለምንድን ነው አላህ ጅማሬያችንን ኦሪጂናችንን የሚያስተዋውቀን? ምክንያቱም ህይወታችን የኔና እናንተ ህይወት ጉዞ ነው። ይሄው አላህ ወፍቆን ከአምናው ረመዳን ተጉዘን የዘንድሮ ረመዳን መተናል። ጉዞ እኮ ነው። እኔና እናንተ እኮ ጉዞ ነን። ለተርከቡና ጠበቀን ዐን ጠበቅ። ህይወት ጉዞ ነው። life is a journey። ህይወት ጉዞ ከሆነ to know where to go you need to get to know from where you came from። አንተ የምትሄድበትን ቦታ ለማወቅ ከየት እንደመጣህ ማወቅ አለብህ። ከየት እንደመጣህ ካላወቅ ወዴት እንደምትሄድ አታውቅም። መንገዱን to navigate the journey በትክክል መንገዱ ላይ ሆነ ለመጓዝ ከየት እንደመጣህ ማወቅ አለብህ። አንድ ሰው እናንተ ቤት መጥቶ መዳረሻውን እናንተ ቤት አደረገ፣ ግን ከየት እንደመጣህ አያውቅም። ምን ነው የምትሉት? ይሄን ሰው አደምን አለማወቅ ማለት ይሄ ነው። በነገራችን ላይ አደም አለይሂ ሰላምን አለማወቅ ማለት ከየት እንደመጣህ አታውቅም፣ ግን እየተጓዝክ ነው። አደምን ያስተዋወቀን ኦሪጂናችንን እንድናውቅ ነው። ከየት እንደመጣን ልክ በታሪክ እንደሚባለው የኋላው ከሌለ የለም የፊቱ እንደሚባለው የኋላው ከሌለ የለም የፊቱ እንደሚባለው through knowing your origin አንተ ምንጭህን በማወቅ አንቺ ጅማሮሽን በማወቅ ምንድነው የምትጠቀመው ካልከኝ ወይም ካልሽኝ you came to know yourself። ራስሽን ማወቅ ትጀምሪያለሽ። ራስህን ማወቅ ትጀምራለህ። ምንጭህን ካላወቅ ራስህን ማወቅ አትችልም። The story of Adam የአደምን አለይሂ ሰላም ታሪክ ለዘንድሮ ረመዳን የመረጥኩበት ምክንያት የአደም አለይሂ ሰላም ታሪክ it's a remarkable mirror to look at ourselves deeply ራሳችንን በጥልቀት ለማየት ውብና አስደናቂ መስታወት ማለት የአደም አለይሂ ሰላም ታሪክ። አንተ ራስህን ማየት የምትችለው በአደም አለይሂ ሰላም ታሪክ መስታወት ውስጥ ነው። እኔ ራሴን ማየት የምችለው የጠራ የሆነ ራሴን ማየት የምችለው ማግኘት የምችለው
to discover myself ራሴን ለማግኘት የአደም አለይሂ ሰላም ታሪክ መስታወቴ ነው። እውነቴን ነው መላችሁ አቁሉ ለኩም ሚን ቀልቢ ከልቤ ነው መላችሁ የአደም አለይሂ ሰላም ታሪክን ባጠናውበት ጊዜያቶች ሁሉ ውስጤን በጣም የሚበላኝ ነገር አናቀው አደምን አናቀው አለይሂ ሰላም እውነቴን ነው መላችሁ በዚህ የረመዳን ጉዞ ውስጥ ቁርአን እንዴት አደምን እንደሚያቀርበው በመናይበት ጊዜ ሱረቱል በቀራና አራፍን መሰረት አድርገን ሁላችሁም ቀውለን ዋሂደን እርግጠኛ ሆኜ የምነግራችሁ ነገር አደምን እንደገና እየተዋወቅኩት ነው የምትሉት አለይሂ ሰላም ምክንያቱም የቁርአን ባህሪ ስለሆነ ባላየን ባስደናቂ ሆነ እይታ ስለሚያሳየን ለአደም አለይሂ ሰላም የሚገባውን ቦታ ተሰጥቶታል ብዬ አላምንም እኔ በነገራችን ላይ በእኛ እስላማዊ ኹጥባ ውስጥ በእኛ እስላማዊ ዲስኩር ውስጥ በእኛ እስላማዊ አስተምሮት ውስጥ ብዙ ቦታ ያልተሰጣቸው ሰዎች አሉ ቁርአኑ ግን በጣም ቦታ ይሰጣቸው ምሳሌ ዳውድ አለይሂ ሰላም ስለ ዳውድ አለይሂ ሰላም የምናውቀው ነገር ጥቂት ነው ብዬ አምናለሁ ቁርአን ውስጥ እንቀራዋለን እኔ ስለ ዳውድ ማወቅ ማለት ምን ማለት መሰላችሁ አለይሂ ሰላም ዳውድን የኡነት ተረድቶ በእኛ ህይወት ውስጥ ኢንተርፌር ዳውድ አለይሂ ሰላም ህይወቱ በእኛ ህይወት ውስጥ ጣልቃ እንዲገባና ህይወታችንን እንዲያስተካክል ማድረግ መቻል አደም አለይሂ ሰላምን አናቀውም ስል የአደም አለይሂ ሰላምን ታሪክ አታውቁም ይልኳችሁ አይደለም የአደም አለይሂ ሰላም ግን የኡነት በእኛ ህይወቱ ውስጥ ገብቶ የኛን ህይወት ቅርጽ የሚያስይዝ የህይወት ታሪክ ነው ያለው ያ ሚና እየተጫወተ ነው ወይ ዘካርያንም ማንሳት እንችላለን ለማንኛውም ግን ግሪኮች ምን ይላሉ መሰላችሁ knowing yourself is the beginning of wisdom ራስን ማወቅ የጥበብ ሁሉ መጀመሪያ ነው ይላል የጥበብ ሁሉ መጀመሪያ ራስን ማወቅ ነው ግሪኮች ነው ያሉ ቁርአን የመጀመሪያው ታሪክ የአደም አለይሂ ሰላምን ታሪክ ያደረገው የጥበብ ሁሉ መጀመሪያ ራስን ማወቅ ነው ራስን ለማወቅ ደግሞ አባትን ማወቅ አለበት እመነኝ አባቱን ማያቅ ልጅ አይደንቲቲ ክራይሲስ የማንነት ቀውስ ውስጥ ነው የሚገባው ዛሬ ዓለም የማንነት ቀውስ ውስጥ የገባችው አላህ ሻሂድ ነው መነግራችሁ አደም አለይሂ ሰላምን ዓለም ስላልተረዳች ነው አላህ በቀረበው መልኩ አደም አለይሂ ሰላምን ካላወቅ ማንነት ይዛባል ነው ማለት there is going to be identity crisis ለዛ ነው አላህ የማንነት ቀውስ እንዳይፈጠር አባቱን የማያቅ ልጅ እንዳንሆን የመጀመሪያው ታሪክ የአደም አለይሂ ሰላም ታሪክ ያደረገው ስለዚህ knowing your origin is the ultimate wisdom ምንጭህን ማወቅ መነሻህን ማወቅ ማለትም አደምን ማወቅ the ultimate wisdom ነው የጥበብ ሁሉ ጥጉ ነው የኛ true identity የእውነተኛ ማንነታችን በአባታችን አለይሂ ሰላም ታሪክ ውስጥ ነው ያለው ያንተ እውነት አይደንቲቲ የእውነተኛ ማንነት አባት አደም ውስጥ ነው ያለው አለይሂ ሰላም አባትሽ አደም ውስጥ ነው ያለው ሁለተኛ የአደም አለይሂ ሰላም ታሪክ ለምን አላህ ቁርአን ውስጥ የመጀመሪያ ታሪክ እንዳደረገ ላንሳ ምክንያቱ ይህ ነው የአደም አለይሂ ሰላም ታሪክ የመጀመሪያው ታሪክ ቁርአን ውስጥ የሆነበት ምክንያት our success is inside the story of Adam የኔና ያንተ የኔና ያንቺ የእኛ ስኬት ያለው በአባታችን አደም አለይሂ ሰላም ታሪክ ውስጥ ከኔና ከናንተ ስኬት የማይፈልግ ሰው አለ ስኬት ምንድነው ግን የአባታችን የአደም አለይሂ ሰላም ታሪክ በታሪኩ ውስጥ we see the true definition of success የስኬት እውነተኛ ትርጓሜውን እናያለን የስኬት እውነተኛው ትርጓሜ በአደም አለይሂ ሰላም ታሪክ ውስጥ ምን እንደሆነ ታውቃላችሁ የመንፈሳዊነት ልቄት ላይ ነው የደረሰው አደም አለይሂ ሰላም የመንፈሳዊነት ልቄት ላይ ነው የደረሰው የአደም አለይሂ ሰላምን ስኬት በጥልቀት ቁርአን ውስጥ ስናጠና it shapes our definition of success የስኬት ትርጓሜውን ቅርጽ ነው የሚያስይዝልን ዛሬ ለኔና ለናንተ ስኬት ማቴሪያል ወርልድ ነው ቁሳዊ ዓለም ስልጣን ገንዘብ ዝና ጭብጨባ ቆንጆ ቤት ምርጥ መኪና ምናምን ማቴሪያል ነው መላእክቶች ለአደም የሰገዱት አደም ሀብታም ስለሆነ ነው መላእክቶች ለአደም የሰገዱት አደም
ፖለቲካል ፓወር አውቶሪቲ ስለነበረ ነው፣ ስልጣን ስለነበረ ነው። ለምንድን ነው የሰገዱት? የአደም እኮ ስኬት ሚስጥሩ ሌላ ነው። ቦታው ላይ ስንደርስ እንቃኘዋለን። ግን እኔና እናንተ ስኬታማ መሆን እንፈልጋለን። ስኬት ደግሞ ቁሳዊ አይደለም። አዎ በዱንያ ህይወታችን ውስጥ ወላ ተንሳ ነሲበከ ሚነ ዱንያ ተብሏል። ሱረቱል ቀሰስ ከዱንያ ዕጣ ፈንታ አትዘንጋ ተብሏል። ማቴሪያል ወርልድ የራሱ የሆነ ቁሳዊ የሆነ በቁሳዊ ዓለም የራሱ የሆነ ስኬት አለ። ግን አልቲሜት ስኬት አይደለም። የስኬት የመጨረሻው አይደለም። ለዛ እኮ ነው በዱንያ የተሳካላቸው ሰዎች በአጠቃላይ አውርሰውት ነው ሄዱት። አውርሰውት ነው አብሯቸው እንኳን መሄድ አይችልም። በከተማ ውስጥ 10 ህንፃ ያለው ሰው ተሳፈረና ሌላ ሀገር ሄደ። ለሰዎች እኮ ህንፃ አለኝ ብሎ ለመናገር ፎቶ ነው የሚያሳያቸው። ይሄን ታውቃለህ? 10 ህንፃ አለኝ ብሎ ፎቶ ነው የሚያሳያቸው። ከኪሱ ሊያወጣው አይችልም ህንፃን። ይካንዱ ነቴ። ለማንኛውም ግን የአደም አለይሂ ሰላም ስኬት የኔና የናንተ ስኬት ነው። ስኬታችን በዛ ውስጥ ነው ያለው። ይሄንን ሳነሳ ግን አደም እኮ ስኬት ብቻ አይደለም ውድቀትም ነበረው። በጣም ከባድ የሆነ ውድቀት ነው የወደቀው። ሱረቱል በቀራ ላይ አራፍ ላይ ይነግረናል። ከባድ የሆነ ውድቀት፣ ከባድ የሆነ ፌለሪቲ ገጥሞታል። በቃ የመጀመሪያው ታሪክ የሆነበት ምክንያት የአደም አለይሂ ሰላም አንተ በዚህ ጉዞ ውስጥ በህይወት ጉዞ ውስጥ እኔና እናንተ ሁለት ነገሮች ይገጥመናል። ስኬት አለ፣ ስጋዊ ስኬት አለን፣ ማለትም ቁሳዊ ስኬት አለን፣ መንፈሳዊ ስኬት አለን እና መውደቅ ደግሞ አለ። ይገርማል። በዱንያው ስኬት ላይ ትወድቃለህ፣ መውደቅ አለ። በመንፈሳዊነት ዓለም ውስጥ በወንጀል ተዘፍቀህ መውደቅ አለ። መውደቅና መነሳት ምን ይመስላል? ከአደም አለይሂ ሰላም ታሪክ ነው የምታየው። ለማንኛውም ስኬትና መውደቅ የአደም አለይሂ ሰላም የህይወት ታሪክ አንድ አካል ነበር። ዛሬም በእኔና አንተ ህይወት ውስጥ ስኬትና መውደቅ የህይወት አንድ አካል ነው። አባታችን አደም አለይሂ ሰላም ታሪክን በጥልቀት ስናጠና ስኬታማ መሆን እንዴት ይቻላል የሚለውን እንማራለን። ስኬት ምንድነው የሚለውን በጥልቀት እንገነዘባለን። ለዛ የመንፈሳዊነት ስፒሪቹዋል ሰክሰስ ለመንፈሳዊነት ስኬት ዕለት ተዕለት ህይወታችንን እንድናስተካክል በዛ እንድንመላለስ ያደርገናል። በህይወታችን ደግሞ በምንወድቅበት ጊዜ ወድቆ መነሳት እንዴት ነው የሚለውን ከአባታችን ከአደም አለይሂ ሰላም ታሪክ እንማራለን። ለማንኛውም እናንተ እያሰባችሁበት ቆዩ። ተጨማሪ ነገር ለምንድነው አላህ የአደም አለይሂ ሰላምን ታሪክ ቁርአን ውስጥ የመጀመሪያ ታሪክ ያደረገው? ሁለቱን ሰጥቻችኋለሁ። በሚቀጥለው ክፍለ ጊዜ ስንመጣ ተጨማሪ ሌሎችን አካፍላችኋለሁ። አላህ መልካም ስራችሁን ይቀበላችሁ። ረመዳናችሁ የተባረከ ይሁን እላለሁ። በድጋሚ ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም።